በወታደሮችና ተፈናቃይ ካምፖች በትላንትናው ዕለት ስለተካሄደው ልዩ ምርጫ እናስቀድም። የኢትዮጵያ ብሔራዊ ምርጫ ቦርድ ከሰባተኛው ጠቅላላ ምርጫ ድምጽ አሰጣጥ ግድፈቶች ጋር በተያያዘ ከፖለቲካ ፓርቲዎች የቀረቡ የድጋሚ ምርጫ ጥያቄዎችን እየመረመረ መሆኑንና ውሳኔም እንደሚሰጥ አሳውቋል። ቦርዱ በትላንትናው ዕለት በወታደራዊ ካምፖችና በሀገር ውስጥ ተፈናቃዮች ጣቢያዎች ያካሄደውን ድምጽ አሰጣጥ ያለ ችግር መጠናቀቁን ገልጿል። ኤርሚያስ በጋሻው ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ትናንት ማምሻውን በሰጡት መግለጫ በፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 መሰረት በተቋቋሙ ልዩ የምርጫ ጣቢያዎች በትናንትናው ዕለት ስለተካሄደው የድምጽ አሰጣጥ ሂደት አብራርተዋል። በቦርዱ መረጃ መሰረት በዚሁ ምርጫ ድምጽ ለመስጠት 28632 የአገር ውስጥ ተፈናቃዮችና 126498 ወታደሮች ተመዝግበዋል። በትናንትናው ዕለትም የድምጽ አሰጣጡ በ442 የወታደራዊ ካምፖችና በ82 የአገር ውስጥ ተፈናቃዮች የመጠለያ ጣቢያዎች ውስጥ ያለምንም እክል ተከናውኗል ተብሏል። በመግለጫው ላይ የዝግጅት ክፍላችን ለቦርዱ ሰብሳቢ ሜላት ወርቅ ኃይሉ ጥያቄዎችን ሰንዝሮ ነበር። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን መረጃ እንደሚያሳየው በአሁኑ ወቅት በኢትዮጵያ 1.9 ሚሊዮን ያህል የአገር ውስጥ ተፈናቃዮች ይገኛሉ። በእርግጥ ከነዚህ መካከል ከ700 ሺህ በላይ የሚሆኑት ምርጫ ባልተካሄደበት በትግራይ ክልል የሚገኙ እንደሆኑም መረጃው አክሎ ያሳያል። የሆነ ሆኖ ካለው የተፈናቃዮች ቁጥር አንጻር በምርጫው የተሳተፉት ቁጥር አላነሰም ወይ የሚል ነበር የመጀመሪያው ጥያቄያችን። የአገር ውስጥ ተፈናቃዮችን በተመለከተ በተመሳሳይ ከሚመለከታቸው አካላት መረጃ ሰብስቧል። ከክልል መንግስት ከአደጋ ስጋትና ኮሚሽን ከሚባለው ተቋም መረጃዎችን ሰብስቦ እዚህ ቦታ ናቸው ያሉት ተብሎ ስለተሰጠው በዛ መሰረት ነው ተከትሎ እነዚህን የአገር ውስጥ ተፈናቃይ ካምፖች ሄዶ አይቶ የምርጫ ማስፈጸሚያ ልዩ ጣቢያዎችን ያቋቋመው። እንግዲህ አሁን የሚባለው መረጃ በዚህ ደረጃ ካለ ቦርዱ ይሄንን መረጃ ያንን በሚጠይቅበት ጊዜ ያላየው መረጃ ነው። እንግዲህ እሱ ወደፊት የሚታይ ነው የሚሆነው። እንደተባለው ቁጥሩ እንዲሆነ ከፍተኛ ነው ልዩነቱ። እኛ ግን ባለን መረጃ ያው እንደምታውቁት የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫን ለማስፈጸም ግብዓት የሚወስደው ከተለያዩ ተቋማት ናቸው። ጉዳዩ በቀጥታ ይመለከታቸዋል ከሚባሉ ተቋማት ነው መረጃ የምንወስደው። በዛ መሰረት የሰጡን መረጃና ያን መረጃ መሰረት አድርገን ያቋቋም ነው። በምርጫ ህጉ መሰረት ቦርዱ ከክልላቸው ርቀው በካምፕ የሚኖሩ ወታደሮች፣ ሲቪል ሰራተኞችና ቤተሰቦቻቸው፣ በከፍተኛ የትምህርት ተቋማት የሚማሩ ተማሪዎች፣ ከመኖሪያ ቀያቸው የተፈናቀሉ ዜጎች እንዲሁም የመራጭነት መብታቸው ያልተገፈፈ የህግ ታራሚዎች በምርጫ የሚሳተፉበትን ሁኔታ ለማመቻቸት መራጮቹ በሚገኙበት ቦታ ልዩ ምርጫ ጣቢያ ሊቋቋም እንደሚችል ይደነግጋል። በዘንድሮ ምርጫ ግን የህግ ታራሚዎች አልተሳተፉም። ለምን? ለቦርዱ ሰብሳቢ ያቀረብነው ሌላኛው ጥያቄያችን ነበር። ሌላው እንግዲህ በልዩ ሁኔታ ምርጫ ጣቢያ ከሚቋቋምላቸው አንዱ በእስር ቤት ያሉ እስረኞች ይላል። እንግዲህ ያው እንደምታውቁት ይሄ ነገር ሂደት ነው። ለምሳሌ ባለፈው በስድስተኛው ሀገራዊ ምርጫ በወታደር ካምፕ ምርጫ አላደረግነው ነበር። ዘንድሮ አድርገናል። ደግሞ በሚቀጥለው ጊዜ ራሳችንን እያጠናከርን እያበረታን ደግሞ በቀጣይ ሁሉንም ወገን አካታች በሆነ መንገድ በምርጫ እንዲሳተፉ የማድረግ ኃላፊነት አለበት ምርጫ ቦርድ። ስለዚህ ምናልባት በቀጣይ የሚታይ ይሆናል። ያው ደረጃ በደረጃ የምንችለውን ያህል ማድረግ ስለሆነ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ በትናንቱ ምሽት መግለጫቸው ከልዩ ምርጫ ጣቢያዎች ባሻገር ግንቦት 24 2018 ከተካሄደው የድምጽ አሰጣጥ በኋላ እስካሁን ስላለው የውጤት ሁኔታም መረጃ ሰጥተዋል። በዚሁ መሰረት ከአላባ አንድና ከቀብሪ በያህ ምርጫ ክልሎች በስተቀር ሁሉም የምርጫ ክልሎች ውጤቶች መለጠፋቸውን ተናግረዋል። አላባ አንድ ይሄ ያልሆነበት ምክንያት የማዳመሩ ስራ ወደ ሆሳዕና ወጥቶ እንዲሰራ የምርጫ ክልል አስፈጻሚዎቻችን ባቀረቡት ጥያቄ መሰረት ወደ ሆሳዕና ሄዶ በሆሳዕና ደግሞ የሁሉም ፓርቲዎች ተወካዮች ባሉበት ይህንን የድምጽ ቆጠራ ማድረግና ማዳመር አስፈላጊ ስለነበረ በዛ ምክንያት ነው። ቀብሪ በያህን በተመለከተ ከጉርሱም ከባቢሌ ከተለያዩ ወረዳዎች ተሰብስቦ የሚመጡ የተዳመሩ ድምጾችን አብሮ ደምሮ
ይፋ ማድረግ የተወሰነ ጊዜ ስለፈጀ ነው። ሰባተኛው ጠቅላላ ምርጫ ከተካሄደባቸው ከ1139 የምርጫ ክልሎች 816ቱ ምርጫ ክልሎች ውጤት ወደ ማዕከል መላካቸውና በማጣራት ሂደት ላይ መሆናቸውም ተመላክቷል። ቦርዱ ከነዚህ መካከል በኦሮሚያ፣ በአማራ፣ በጋምቤላና በቤኒሻንጉል ጉሙዝ ክልሎች የሚገኙ የ24 ምርጫ ክልሎችን ውጤቶች አጽድቆ ትናንት ማምሻውን ይፋ አድርጓል። በተገለጸው ውጤት መሰረት ከአማራ ብሔራዊ ንቅናቄ ጣሂር መሐመድ የህዝብ ተወካዮች ምክር ቤት ወንበር፣ ከጉሙዝ ህዝብ ዴሞክራሲያዊ ንቅናቄ ደግሞ ሐሲል አርባብ የክልል ምክር ቤት ወንበር አሸንፈዋል። በሌሎች በተገለጹት በሁሉም ብልጽግና ፓርቲ አሸንፏል። ከዚሁ የጠቅላላ ምርጫ ድምፅ አሰጣጥ ጋር በተያያዘ ውጤት ሊቀይሩ የሚችሉ ግድፈቶች በመፈጸማቸው ምርጫው በተወሰኑ የምርጫ ክልሎች ላይ እንዲደገም የጠየቁ የፖለቲካ ፓርቲዎችም አሉ። ይህንኑ ጉዳይ ለሰብሳቢዋ አንስተንላቸው ነበር። ፓርቲዎች ማመልከቻ አቅርበዋል። ኢዜማም አንዱ ጥያቄ ያቀረበው ቅሬታ ያቀረበው ፓርቲ ነው። እንግዲህ አሁን እሱን በተመለከተ ባለፈው እንዳስረዳሁት የህግ ባለሙያዎች ጉባኤ አቋቁመን እነዚህ የህግ ባለሙያዎች ጉባኤ ጉዳዮችን እያጠኑ ነው፣ ሰነዶች እየመረመሩ ነው፣ ምስክሮች እየሰሙ ነው። ይሄንን እንግዲህ አጣርተው ሲጨርሱ የሚገኘው ውጤት ለቦርዱ ቀርቦ ቦርዱ ያን መሰረት አድርጎ የተፈጠረው ኢሬጉላሪቲ ወይም የምርጫ አፈጻጸም ጥሰት አለ ብሎ ካመነ ድምፅን ሰርዞ ዳግም ቆጠራ ወይም ዳግም ምርጫ የማድረግ ድረስ እንደሚሄድ ህጉ ስለሚፈቅድለት ያ እንግዲህ ውጤቱ ተጣርቶ በማስረጃ ተረጋግጦ ለቦርዱ ቀርቦ ሲታይ የሚሰጥ ውሳኔ ነው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በዚሁ መልክ በምርጫ ህጉ መሰረት ከስር የተረጋገጡና የጸደቁ ውጤቶችን ማሳወቁን እንደሚቀጥልም ገልጿል።